በአጼ ዘርዓ ያዕቆብ ዘመነ መንግስት በዚች ከተማ እስጢፋና ተከታዮች ለማርያምና ለመስቀሉ አንሰግድም የሚል ሃይማኖታዊ ተቃውሞችን በማንሳታቸው የእስጢፋና ተከታዮች ወደ ኦርቶዶክስ ተዋህዶ እንዲመለሱ በ500 የሃይማኖት ሊቃውንቶች ጉባኤ ተደርጎ የሃይማኖት ክትትል ከተደረገ በኋላ የእምነቱ ተከታዮች የኦርቶዶክስን ሃይማኖት አንቀበልም በማለታቸው በወቅቱ እንዲገለሉ መደረጋቸውን ታሪክ ይናገራል። ይህ ታሪካዊ ክስተት ከተፈጸመ በኋላ ከተደረጉ ተአምራቶች ውስጥ አንዱና ዋነኛው ከኦርቶዶክስ ከተለዩ በ38ኛው ቀን መጋቢት 10 1446 ዓ.ም 3 ጊዜ 2 በስርዓተ ቁርባኑ አንዱ ካህናቱ ስብሐተ እግዚአብሔርን በሚያደርሱበት ሰዓት ብርሃን ከሰማይ እንደወረደ በዚህ ምክንያትም ከደብረ ኤባ ወደ ደብረ ብርሃን ስሟ እንደተቀየረ ይነገራል። በተጨማሪም ከግብጽ አጼ ዘርዓ ያዕቆብ ያስመጧቸው በተአምረ ማርያም ላይ የምናውቃቸው ሊቃነ ጳጳሳት አባ ሚካኤል ያረፉት በዚሁ በተቀደሰ ቦታ ሲሆን መካነ ቀብራቸው በቤተክርስቲያኑ በስተምስራቅ ብርሃን ካረፈበት ስፍራ አጠገብ የሚገኝ እንደሆነ ይነገራል። አጠቃላይ ይህ ስፍራ በታላላቅ ቅዱሳን የተከበበ በርካታ አብያተ ክርስቲያናት የሚገኙበት በሺዎች የሚቆጠሩ አብያተ ክርስቲያንን ያቀፈ ሀገረ ስብከት ባለቤት መሆኑ ይታወቃል። የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን እንኳን ለዓመታዊ ክብረ በዓሉ በሰላም አደረሳችሁ።